ሊቃነ ጳጳሳት አባ ማትያስ ወኩሎሙ ሕዝበ ክርስቲያን ለዓለም ዓለም አሜን። ጸሎት ሰዓሊተ ምሕረት አቁራሪተ መዓት እናታችን ኪዳነ ምሕረት የጋምቤላዋ ኪዳነ ምሕረት ከመከራ ተሰውረ፣ ከስደት ተሰውረ፣ ከጦርነት ተሰውረ የሰላም ሀገር ታድርግልን፣ የፍቅር ሀገር ታድርግልን። እናታችን ኪዳነ ምሕረት በየቤታችሁ ያለውን ችግራችሁን ትፍታላችሁ፣ የልቦናችሁን ምኞት ትፈጽምላችሁ። ወላዲተ አምላክ መመኪያችን እናታችን ኪዳነ ምሕረት ከታዘዘ መዓት ትሰውረ፣ ለዛሬ ዓመት ባርካ ቀድሳ ሀሳባችሁን ፈጽማ ችግራችሁን አስወግዳ ጤና ሰጥታ ከነ ቤተሰቦቻችሁ ጠብቃ ለዛሬ ዓመት ታደርሳችሁ። ከልጇ ከወዳጇ ተማልዳ ታማልደን። አባታችን ሆይ
ወደዋለሁ እኔስ መላኩን ወደዋለሁ አቡነ ሩፋኤል የጋምቤላ ክልል፣ የደቡብ ሱዳን፣ የቀለም ወለጋ፣ የቤንሻንጉል ጉሙዝ አሶሳ ቤጊ አህጉረ ስብከት ሊቀ ጳጳስ፣ የሰላም የልማት አምባሳደር፣ የክልሉ የሃይማኖት ተቋማት ጉባኤ ሰብሳቢ፣ የተከበራችሁ የክልልና የከተማ ካቢኔ አባላትና የአመራሮች፣ የተከበራችሁ የጋምቤላ ከተማ አድባራትና ገዳማት አስተዳደሮች፣ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ የሰንበት ትምህርት ቤቶች ዘማሪዎች፣ የተከበራችሁ የእምነት ተከታታዮች፣ የተከበራችሁ ምእመናትና የምእመናት ክቡራትና ክቡራት፣ ከሁሉም አስቀድሜ በዚህ የተቀደሰ ስፍራት የተገኙት የ2018 ዓመተ ምህረት የስምቀት በዓል ምክንያት በማድረግ እንኳን አደረሳችሁ መልእክቴ እንዲተላለፍ እድል በማግኘቴ የተሰማኝ ልባዊና ደስታ በራሴና በጋምቤላ ከተማ መስተዳድር ስም እወደዋለሁ። እንኳን ለብርሃነ ስምቀት በሰላም አደረሳችሁ አደረሰን እላለን። አገራችን ኢትዮጵያ በአደባባይ በድምቀት ከምትከበራችሁ የሃይማኖታዊ በዓላት መካከል የስምቀት በዓል አንዱ ነው። ኢትዮጵያ በተባበሩት መንግስታትን የትምህርት የሳይንስ እና የባህል ድርጅቶች ወይ ዩኔስኮ ካስመዘገባቸው የማይዳሰሱ ቅርሶችን መካከል የስምቀት በዓል አንዱ ምሳሌ ነው። የስምቀት በዓል በዓለም ቅርስነትን በመመዝገብ ምክንያት ኢትዮጵያ አገራችን በዓለም ሕዝቦች ዘንድ የበለጠ እንድትታወቅ ከማድረጉ በላይ የቱሪዝም ዘርፎችን ከፍተኛ አስተዋጽኦ አበርክተዋል። የስምቀት በዓል በሀገራችን በጎንደር ከተማ በድምቀት ሁኔታ የሚከበሯ ከመሆኗ ኢትዮጵያ በጎንደር ለመመለከት ተችሏል። ይህ ደግሞ ጎንደር ከሌሎች ሀገራትን አካባቢ ለየት የሚያደርጉ ሲሆን ከተማችን ጋምቤላ የስምቀት በዓል ለተከታታይ 5 ቀናትን በፍጹም ሰላም በፍቅርና በደስታ እንዲሁም በአማረ መልኩ የሚከበራትን ብቸኛ ከተማ በመሆኗ ኩራት ሊሰማኝ ይገባል ለማለት እወዳለሁ። መንግስት እንደ ሀገር ለቱሪዝም ዘርፍ በሰጡት ትኩረት በተለያዩ የሀገራችንን ክልሎችን በተለይ የቱሪዝም መስህቦች በማስፋፋት ስራው በማስራትን ለሀገር ውስጥና ለውጭ ቱሪዝም አማራጮችን ከመፈጠራቸው ባሻገር ለበርካታ ለዜጎች ስራ ዕድል የተፈጠረላቸው ይገኛል። በክልላችን ቢሆን የስምቀት በዓል አከባበር ማሳወቅ ጭምር ሌሎችን የቱሪዝም
ማደረሻዎችን ለማፋፋስ አንሳር ገና ብዙ መስራትን ይጠበቅብናል። ስለዚህ የክልላችን ብሎ የከተማችን የቱሪዝም መስህቦችን አጎልብቶ ጥቅም ላይ እንዲውል ከማድረግ አንጻር በየደረጃ ካሉት ባለድርሻ አካላትን ከፍተኛ ስራ የሚጠበቅ መሆኑ በዚህ አጋጣሚ ለመገለጽ ወደዋለሁ። የተከበራችሁ የእምነት ተከታታዮች የስምቀት በዓል ስንከበር በፍጹም ፍቅር የተራቡት በማብላት የተሰሙት በማጠጣት የተራዙት በማብለበስ የታመሙ በመጠየቅ እንዲሁም በሰላም በአብሮነትና በመማቻቸት መንፈስ እንድታከበሩት አሳስባለሁ። በዓሉ በሰላም ተጀምሮ ያለምንም የስጋት ችግር በሰላም እንዲጠናቀቅን በከተማችን በተለያዩ ደረጃዎች ያላቸው የጸጥታ አካላትን የሚጠበቅባቸው ህዝባዊ ኃላፊነትን በስጋት እንዲወጡትን ከአደራ ጭምር ያሳሰብኩት የዘንድሮ በዓል እንዲሁም በአማረ መልኩ እንዲከበርን የበኩላችን አስተዋጽኦ ያበረከታችሁ ሁሉ በዚህ አጋጣሚ ግን ላመሰግን እወዳለሁ። በድጋሜ እንኳን ለብርሃነ ጥምቀት በሰላም አደረሳችሁ አደረሰን። በዓሉ የሰላም፣ የፍቅር፣ የአብሮነት እና የመመቻቻል በዓል እንዲሆንልን እመኛለሁ። ፈጣሪ አገራችን ኢትዮጵያ ይባርክ፣ ህዝባችሁ ይጠበቅ። አመሰግናለሁ። ብፁዕ አባታችን አቡነ ሩፋኤል ትምህርተ ወንጌል እንሄዳለን። ወደ ብፁዕ አባታችን ወደው ልጄ ይህ ነው። ክቡር ከንቲባ አቶ ቱት፣ የከተማ መስተዳደሩ የካቢኔ አባላት፣ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የጋምቤላ ምዕመናን እንኳን ለ2018 ብርሃነ ጥምቀቱ እግዚአብሔር እንኳን በሰላም አደረሳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው አምላክ ሰው ሆኖ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄደ። በእደ ዮሐንስ በምድራዊው ዮሐንስ መጥምቀ መለኮት ሰማያዊው የናዝሬቱ ኢየሱስ ክርስቶስ ተጠመቀ። እንኳን ደስ አላችሁ። ዛሬ መንፈቀ ሌሊት ከሌሊቱ 9 ሰዓት የናዝሬቱ ኢየሱስ ክርስቶስ በ30 ዓመቱ ወደ ዮርዳኖስ ሄደ። ባህርም ሸሸች። ንጉሷ ፈጣሪዋ ወደ ባህር ውስጥ ገባ። ከሱ በፊት ከ6 ወር በፊት በበረሃ የሚኖር መናኝ አለ። 2 ዮሐንሶች አሉ በመጽሐፍ ቅዱስ ውስጥ። መጥምቀ መለኮት ዮሐንስ ወልደ ነጎድጓድ። ዛሬ ክርስቶስን ያጠመቀው መጥምቀ መለኮት ዮሐንስ ነው። ዮሐንስ ማለት ፍስሐ ወሐሴት ማለት ነው። ዮሐንስ በዮርዳኖስ ወንዝ በ6 ወር በፊት የጌታን መንገድ ጥረጉ፣ ጥርጊያዋንም አቅኑ፣ ጎባጣው ይቅና፣ ጠማማው ይስተካከል፣ 2 ልብስ ያለው አንዱን ይስጥ እያለ በበረሃ የሚሰብክ የበረሃ መናኝ ማን ነው? መጥምቀ መለኮት ዮሐንስ ነው። መጥምቀ መለኮት ቅዱስ ዮሐንስ ዛሬ በዮርዳኖስ ሲያጠምቅ አይሁዳውያን ፈሪሳውያን ወደሱ ይመጡ ነበረ። እናንተ የእፉኝት ልጆች የመድኃኒን መንገድ ማን አሳያችሁ እያለ በልባቸው ስላልመጡ ሲገስጻቸው
አይሁዳውያን አንተ የምታጠምቀው አንተ ኢየሱስ ነህ ኤልያስ ነህ እያሉ ይጠይቁት ነበረ። እኔ የጫማውን ጥፍር እንኳን መፍታት የማይችል ከእግሩ በታች ዝቅ የሚል ነኝ። ከኔ በኋላ ያለው በእሳትና በውሃ ያጠምቃችኋል፣ እኔ ግን በውሃ ያጠምቃችኋለሁ እያለ ሲሰብክ የኔና የእናንተ አምላክ የናዝሬቱ ኢየሱስ ክርስቶስ ወደ ዮርዳኖስ ወንዝ ገባ። ይሄ ንጉሥ፣ ይሄ ሰማያዊው፣ ይሄ ናዝሬቱ ኢየሱስ የድንግል ማርያም ልጅ ዮርዳኖስ ሲገባ መጥምቀ መለኮት ዮሐንስን አጥምቀኝ አለው። የለም እኔ ባንተ እጠመቃለሁ አለ። ራሱን ዝቅ አረገ። ራሱን ዝቅ አረገ። ጠዋት እንዳያችሁት ባሮ እኮ እስራኤልን ካያችኋት ዮርዳኖስን ወንዝ ይበልጣል እኮ ባሮ። ትልቅ ወንዝ ነው ባሮ። በዛ ዮርዳኖስ ውስጥ ጌታ ኢየሱስ በመሃል ነው የገባው። ራሱን ዝቅ አረገ። ዮሐንስ አጠመቀው። ሰማይ ተከፈተ። እግዚአብሔር አብ በደመና የምወደው ልጄ እሱ ነው፣ እሱ የሚላችሁን ስሙ አለ። ከዛ ደግሞ ዝቅ አለ። እንደገና ከሰማይ እርግብ ወረደ በአምሳለ መንፈስ ቅዱስ። ዛሬ አበይት በዓል ነው። ምስጢረ ሥላሴ የተገለጠበት በዓል ነው። ሰማያዊው ንጉሥ በእደ መሬታዊው ዮሐንስ የተጠመቀበት ቀን ነው። ዛሬ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ፣ አዳምና ሔዋን የዲያብሎስ ባሪያዎች ናቸው የተባለው የዕዳ ደብዳቤ ተቀደደ በክርስቶስ ጥምቀት። እንኳን ደስ አላችሁ። ተጠመቀ። ክርስቶስ ሲጠመቅ ዛሬ ምስጢረ ሥላሴ የተገለጠ ዝቅ አለ። ይህ በዓል የትሕትና በዓል ነው። የትሕትና የአትቶርስ ራስን ዝቅ የምናደርግበት በዓል ነው። እግዚአብሔር ደግሞ ራሱን ዝቅ ያደረገውን ከፍ ያደርገዋል። ጌታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ ተጠመቀ። ትሕትናን አስተማረን፣ ፍቅርን አስተማረን። እናንተም ልጆቼ ትሕትና ይኖራችሁ፣ ፍቅር ይኖራችሁ፣ ሰላም ይኖራችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አምላክ ወዳጅ መስሎ ከቀረበ ጠላት ይሰውራችሁ። በዓሉን እግዚአብሔር ይባርክልን። እግዚአብሔር ለዛሬ ዓመት ያደርሳችሁ። ክብር ለሱ ይሁን። እሺ ሩ የነሱ ነው። ተፋቅረው እንዲኖሩ ይሄው ኑዌር ዛሬ ወደ አዲስ ከተማ በጥምቀቱ ወደዚህ አዲስ ሰፈር መጣ። እልል ብላችሁ አመስግኑ። አዲስ ሰፈር ኑዌሮች መጡ። አሁን ደግሞ ክቡር ከንቲባው እዚህ ተገኙ። ኡመዱ ሮቤል ደግሞ አኟክ ልጃችን ነው። እሱም ከወንድሙ ጋር ተቃቅፈው መጡ። አሁን እነዚህ ሁለቱ ይሳሳማሉ። ከዚህ በኋላ እጅ ለምስጋና ይነሳ። ጋምቤላ ላይ እጅ ለምስጋና፣ እጅ ለምስጋና፣ እጅ እግዚአብሔርን ለማመስገን ይነሳ። እግዚአብሔር ይባርካችሁ። እናንተ የጋምቤላ ሕዝብ በዚህ ጠራራ ፀሐይ ለፍታችሁ የእግዚአብሔርን ታቦት አክብራችሁ ፀሐዩ እንደነደደባችሁ ሕይወታችሁ የሰመረ ይሁን። ሕይወታችሁ የሰመረ ይሁን። የዛሬ ዓመት እዚህ አካባቢ የነበሩ የጥምቀት ጊዜ ምንጣፍ ከሚያነጥፉ ቤተክርስቲያን ከሚሳል የጥምቀት 5 ቀን የምታገለግል ወጣት ነበረች። አዎ የቃና ዘገሊላ ዕለት ነው። በሰውነቴ HIV ቫይረስ ነበረብኝ አለች። እንጦጦ ሐመረኖ ኪዳነ ምሕረት ሂጂና ተጠመቂ አልኳት። ዛሬ HIV ቫይረስ ከሰውነቷ ወጥቶ እንደ አንበሳ እየዘለለች ነው። እግዚአብሔር የእግዚአብሔርን ታቦት አክብሩ። የእግዚአብሔርን የቃል ኪዳን ጽላት አክብሩ። እግዚአብሔር ያከብራችኋል። የቃል ኪዳኑን ታቦት
ይሄ በዓል የሰው በዓል አይደለም፣ የእግዚአብሔር በዓል ነው። የሚከብረው፣ የሚነግሰው፣ የሚመሰገነው፣ የሚወደሰው እግዚአብሔር ነው። ስለዚህ ችግራችሁን ኪዳነ ምሕረት ታስወግድላችሁ። ዛሬ ሌሊትም 4 ከአቦቦ የመጡ የቢሮ ሴክተር ኃላፊ፣ ከላሬ የመጡ የቢሮ ሴክተር ኃላፊ፣ በድምሩ 9 ሰዎች የክልሉ ብሔረሰቦች ተጠምቀው የተዋህዶ ልጆች ሆነዋል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በመተሃር የሀገር ሽማግሌ የሆኑ የ85 ዓመት ሽማግሌ የሆኑ አቶ ጀምስ የሚባሉ ከነ 13 ቤተሰባቸው ተጠምቀው የኦርቶዶክስ እምነት ሆነዋል። እግዚአብሔር ያበዛናል አይደለም? ስለዚህ ልጆቼ ክፉ አይንካችሁ፣ በምትሄዱበት እግዚአብሔር ይከተላችሁ። የጥምቀት ኮሚቴዎች፣ የአቡነ አረጋዊ ኮሚቴዎች፣ አምደ ሩፋኤል የተኳንዶ የነሰኝ ማህበር ምንጣፍ ያነጠፋችሁትን ሁሉ ሕይወታችሁ እንጀራችሁ ይነጠፍላችሁ። ሕይወታችሁ፣ ትዳራችሁ፣ ኑራችሁ ሁሉ ይባረክላችሁ። የጋምቤላ ሕዝብ ክፉ አይንካችሁ። እግዚአብሔር ክፉአችሁን አያሳየን። የሰላም ሀገር ያደርግልን። በዓላችንን ዛሬ በዚህ መልክ ጨርሰናል። እግዚአብሔር ፍቅር፣ ሰላም፣ አንድነት ይስጣችሁ። የበረከት በዓል ያደርግልን። ያብጽሐነ አመከመ ዮም ያብጽሐነ አመከመ ዮም አመከመ ዮም አመከመ ዮም እግዚአብሔር ያገናኘ እንደ ዛሬ ሁሉ ያገናኘ እንደ ዛሬ ሁሉ እንደ ዛሬ ሁሉ እንደ ዛሬ ሁሉ እግዚአብሔር ለዛሬ ዓመት ክፉ ሳይነካችሁ ጤና አግኝታችሁ ሀብት አግኝታችሁ ኑሯችሁ ተባርኮ ትዳራችሁ ተባርኮ ስራችሁ ተባርኮ ለዛሬ ዓመት እዚህ ቦታ ያድርሰን። አይለያየን፣ ሞትን ያርቅልን፣ የሰላም በዓል ያድርግልን። ማታ በጉባኤ ያገናኘን። ኦ እግዚእ ኢየሱስ ክርስቶስ ሰረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በገቢር የተሰራውን ማይሰራ ኃጢአት እግዚአብሔር ይፍታ።